ሶሻል ሚዲያን ተጠቅማችሁ እንዴት ሽያጭ እንዲኖራችሁ ማድረግ እንደምትችሉ ላሳያችሁ። ብዙ ሰዎች የማይረዱት ነገር ብዙ ተመልካች ስላለው ብቻ አንድ ዕቃ የሚሸጥ ይመስላችኋል። ነገር ግን 1 ሚሊዮን ቪው ቢኖራችሁ እንኳን አንድ ፒስ ዕቃ መሸጥ ሊያቅታችሁ ይችላል። ስለዚህ ሶሻል ሚዲያን ተጠቅማችሁ እንዴት መሸጥ እንደምትችሉ ላሳያችሁ። በዚህ ቪዲዮ በዋናነት ማሳያችሁ በዝቅተኛ ተመልካች ብዙ ገዢ እንዲኖራችሁ እንዴት ማድረግ እንደምትችሉ ነው። መጀመሪያ የምትሸጡት ዕቃ ወይ ደግሞ የምታቀርቡት ሰርቪስ ሴሊንግ ፖይንት ሊኖረው ይገባል። ሴሊንግ ፖይንት ማለት የእናንተ ተጠቃሚዎች ከስተመሮቻችሁ ከሌላው ፕሮዳክት አብልጠው የእናንተን ሰርቪስ ወይ ደግሞ የእናንተን ፕሮዳክት እንዲጠቀሙ የሚያደርገው ምክንያት ሴሊንግ ፖይንት ይባላል ማለት ነው። ያለው ሪሶርስ ማለትም ገንዘብ ሊሚትድ ነው እንደምታውቁት። ስለዚህ ግዴታ የእናንተ ተጠቃሚዎች የእናንተን አዲስ ፕሮዳክት ለመጠቀም ግዴታ እስካሁን ይጠቀሙ የነበረ አንድ ዕቃ መሰዋት አለባቸው ወይ ደግሞ ከቁጠባቸው አውጥተው ተጨማሪ ዕቃ አድርገው የእናንተን ፕሮዳክት ወይ ደግሞ ሰርቪስ እንዲጠቀማችሁ ግዴታ የሚያወጡትን ገንዘብ የሚመጥን ቫልዩ ያለው ነገር ልታቀርቡላቸው ይገባል ማለት ነው። እሱ ነገር ደግሞ ሴሊንግ ፖይንት ብለን እንይዘዋለን ማለት ነው። አሁን ቀለል ያሉ 6 አይነት የሴሊንግ ፖይንት አይነቶችን ልንገራችሁ። የመጀመሪያው ሴሊንግ ፖይንት ፕራይስ ቤዝድ ሴሊንግ ፖይንት ይባላል። ፕራይስ ቤዝድ ሴሊንግ ፖይንት ማለት በዋጋ ሴሊንግ ፖይንታችሁ አርጋችሁ መጠቀም ማለት ነው። ይህ ስትራቴጂ ማለት ከገበያው ዋጋ ቀነስ ባለ ታቀርባላችሁ። ከዛ በኋላ ደግሞ ሌላ ቦታ ይገዙ የነበሩ ሰዎች ዋጋው ስለቀነሰ ብቻ ወደ እናንተ እንዲመጡ ማድረግ ነው። ስለዚህ ምን አይነት ፍሬዞችን ትጠቀማላችሁ ማለት ነው? አፎርደብል ወይ ደግሞ በጣም ተመጣጣኝ ዋጋ ልትሉ ትችላላችሁ። ቤስት ፕራይስ ምርጥ ፕራይስ ልትሉ ትችላላችሁ። ወይ ደግሞ ምርጥ ቫልዩ ለገንዘባችሁ ብላችሁ እንደዚህ ፍሬዝ እያረጋችሁ ዋጋ ቀንሳችሁ የምትሸጡበት ስትራቴጂ ወይ ደግሞ የምትሸጡበት ሴሊንግ ፖይንት ፕራይስ ቤዝድ ሴሊንግ ፖይንት ይባላል ማለት ነው። የዚህ አይነት ሴሊንግ ፖይንት ለፕሮዳክታችሁ ወይ ደግሞ ለሰርቪሳችሁ መጠቀማችሁ ጉዳት አለው፣ በጣም ከፍተኛ ጉዳት። ምክንያቱም ኮፒ ለመደረግ ቀላል ነው። የእናንተም ተፎካካሪ ከእናንተ የበላይ ልምድ ያለው ሰው ነው። ስለዚህ በቀላሉ በዋጋ ብቻ አይረታም። በዋጋ ራሱ ከተረታላችሁ አንድ ነገር ነው። በዛ ደግሞ ከተረታ ምንድነው የሚያደርገው? የእናንተም ተፎካካሪ ከእናንተ ባነሰ ዋጋ ያንን ፕሮዳክት ወይ ደግሞ ሰርቪስ ማቅረብ ይችላል። ምክንያቱም ለረጅም ጊዜ ቆይቶበታል። ስለዚህ ከእናንተ ባነሰ ዋጋ ራሱ አቅርቦ ከእናንተ የበለጠ ፕሮፊት ይኖራል ማለት ነው። ስለዚህ በቀላሉ ልትረዱ የምትችሉበት የሴሊንግ ፖይንት አይነት ነው። ስለዚህ ሁለተኛው የሴሊንግ ፖይንት አይነት ደግሞ ኳሊቲ ሴሊንግ ፖይንት ይባላል ማለት ነው። ይሄ ደግሞ ምንድነው የምትጠቀሙት መሰላችሁ? ኳሊቲ በመጨመር ሴል ማድረግ መቻል ማለት ነው። ኳሊቲ ሴሊንግ ፖይንት ማለት ነው። ስለዚህ የምትሸጡት ፕሮዳክት ጠንካራ ነው ብላችሁ ወይ ደግሞ ረጅም ጊዜ ያገለግላል ብላችሁ እስካሁን ድረስ ታይቶ የማይታወቅ ነው እንደዚህ ያረግላችኋል፣ ሌላው ማድረግ የማይችለውን ነገር ያረግላችኋል እያላችሁ በኳሊቲው ሴል የምታረጉበት ነው ኳሊቲ ሴሊንግ ፖይንት ማለት ነው። ይሄኛው በጣም ፕሪፈር የሚደረግ ሴሊንግ ፖይንት ነው። ምክንያቱም ተፎካካሪዎቻችሁን ለረጅም ጊዜ ውጥረት ውስጥ የሚከት ነው። እነሱም የእናንተ ሌቭል ኳሊቲ ላይ ለመድረስ ስለሚጥሩ ማለት ነው። እስኪደርሱ ድረስ ግን አትሊስት በደንብ ማትረፍ ትችላላችሁ ማለት ነው። ሶስተኛው የሴሊንግ ፖይንት አይነት ኮንቪኒየንስ እና ስፒድ ማለት ነው። ኮንቪኒየንስ ማለት ቀናነቱ ማለት ነው። ስለዚህ አንድ ፕሮዳክት ለመጠቀም ወይ ደግሞ አንድ ሰርቪስን ለመጠቀም ቀጥተኛ መሆን አለበት፣ ፈጣን መሆን አለበት፣ ቀላል መሆን አለበት፣ ሳቢ መሆን መቻል አለበት ማለት ነው። ስለዚህ ከተፎካካሪዎቻችሁ ተመሳሳይ ሰርቪስ እያቀረባችሁ በተመሳሳይ ዋጋ ሆኖ የእናንተ ፈጣን ከሆነ ወይ ደግሞ የእናንተ ቀላል ከሆነ ይህ ራሱ አንድ ቫልዩ ነው። ይህ ቫልዩ ደግሞ ከተፎካካሪዎቻችሁ ተለይቶ እናንተ እንድትመረጡ ያደርጋችኋል ማለት ነው። ስለዚህ እንደ ሴሊንግ ፖይንት አድርገን መጠቀም እንችላለን። ስለዚህ ይሄ እንዲያውም በጣም አሪፍ ሴሊንግ ፖይንት ነው። ከሌሎቹ ሴሊንግ ፖይንቶች ጋር ሁላ ደባልቃችሁ ተጠቀሙትና በጣም ምርጥ የሆነ ማርኬቲንግ ይሆንላችኋል ማለት ነው። ስለዚህ አንድ ፕሮዳክት በመታመጡበት ጊዜ ዋጋ መጨመርም መቀነስም ሳይጠበቅባችሁ ኮንቪኒየንት እና ኢዚ በማድረግ አጠቃቀሙን ማለት ነው መሸጥ ትችላላችሁ። ከተፎካካሪዎቻችሁ ስታንድ አውት አድርጋችሁ ተመራጭ መሆን ትችላላችሁ። አራተኛው የሴሊንግ ፖይንት አይነት ደግሞ ትረስት እና ክሬዲቢሊቲ ነው። ይሄ በጣም ምርጥ የሆነ የሴሊንግ ፖይንት አይነት ነው። ምክንያቱም ለረጅም ጊዜ የሚቆዩ ደንበኞችን እንድታፈሩ ስለሚያስችላችሁ ማለት ነው። አሁን ለምሳሌ እንደና ኤሪኮ አይነት ኬክ ቤቶች ለ70 ዓመታት ያህል ተጠቃሚ ኖሯቸው መቆየት ችሏል በብራንዳቸው ማለት ነው። ስለዚህ እነሱ የገነቡት ትረስት ነው፣ ታማኝነት ማለት ነው። ታማኝነት ክሬዲቢሊቲ ነው የገነቡት። እነሱ አሁን እዛ ጋር ሄደክ የምታገኘው ቴስት የምታገኘው ጣዕም
የሆነ ታማኝ ነው ይገኛል ሁሉ ጊዜ በጣም ፍሌቨሩ ደስ ይላል እና እሱን ነገር ለረጅም ዓመታት ይዘውት ስለቆዩ ታማኝነት መገንባት ችሏል ስለዚህ በቀላሉ እዛ ቦታ ሲሄዱ ያንን ነገር እንደሚያገኙት አምነው ነው የሚሄዱት ስለዚህ ትረስት ገንብቷል ማለት ነው ስለዚህ ሁሌ እየተመላለሱ እዛ ቦታ ይሄዱ ያንን ኬክ ይበላሉ ማለት ነው ስለዚህ ይሄ ትረስት እና ክሬዲቢሊቲን ቢልድ በማድረግ ሴሊንግ ፖይንት አድርጋችሁ መጠቀም ማለት ነው ይሄ ኦቨርታይም የሚደረግ ነገር ነው እንጂ አዲስ ፕሮዳክት ወይ ደግሞ ሰርቪስ ይዛችሁ ስትመጡ ፖሲብል የሆነ ነገር አይደለም ምክንያቱም ትረስት ጊዜ ይፈልጋል ታማኝነት ሪፒቴሽን የሚገነባው በጊዜ ሂደት ነው ሰዎች እናንተን ቴስት ባረጓችሁ ቁጥር በእናንተ ታማኝነትና ወጥነት የሚገነባ ነገር ስለሆነ ማለት ነው ነገር ግን ይሄንን ነገር ቢልድ ማድረግ ከቻላችሁ ሎንግ ላስቲንግ ቢዝነስ ነው የሚኖራችሁ ከዘርዘር የሚተላለፍ ቢዝነስ ነው የሚኖራችሁ ማለት ነው አምስተኛው የሴሊንግ ፖይንት አይነት ደግሞ ኢሞሽናል ሴሊንግ ፖይንት ማለት ነው በስሜት ግንኙነት ብቻ ሴል ማድረግ ከተፎካካሪዎቻችሁ የበላይ ተመራጭ እንድትሆኑ ማድረግ ማለት ነው ኢሞሽናል ሴሊንግ ፖይንት ውስጥ የመጀመሪያው ፕራይድ ነው ለምሳሌ አሁን አንድ ሱፍ መግዛት ብትፈልጉና ሜድ ኢን ኢታሊ የሚል ነገር ብታዩ ትገዙታላችሁ ምክንያቱም ፕራይድ ነው ይሃ እዛ ሀገር ውስጥ መሰራቱ ብቻ አንድ የሚሰጣችሁ ክብር አለ የጣሊያን ሱፍ ነው የለበስኩት ብላችሁ ታወራላችሁ ስለዚህ ፕራይድ ይሆናል ማለት ነው ሁለተኛው ኢሞሽናል ሴሊንግ ፖይንት ውስጥ የምንከተው ነገር ደግሞ ቢሎንጊንግ ማለት ነው ለምሳሌ ሜድ ኢን ኢትዮጵያ የሚል ልብስ ብታዩ ሜድ ኢን አበዛውባችሁ ሜድ ኢን ኢትዮጵያ የሚል ልብስ ብታዩ ቢሎንግ ያረጋችኋል በቃ የናንተ ነው የአገራችሁ ልብስ ነው ስለዚህ ኮንፊደንስ ተሰምቷችሁ ትገዙታላችሁ ማለት ነው ሜድ ኢን ኢትዮጵያም አሪፍ የሆነ ሴሊንግ ፖይንት ስለሆነ ማለት ነው ሌላኛው ኢሞሽናል ሴሊንግ ፖይንት ደግሞ አስፓይሬሽን ነው ወይ ደግሞ ሌክዠሪ ነገሮች የመሸጥ ቻንሳቸው በጣም ከፍተኛ ነው ምክንያቱም ሰዎች ያንን ፊሊንግ ይፈልጉታል ያንን ፕሌዠር ይፈልጉታል ያንን ደስታ ይፈልጉታል ስለዚህ በአስፓይሬሽን ተነስቶ ይገዙታል ማለት ነው ያንን ፕሮዳክት በሚጠቀሙበት ጊዜ ሌክዠሪ ፊሊንግ ይሰጣቸዋል ሰክሰስፉል እንደሆኑ ይሰማቸዋል ከሰዎች ተለይተው እንደወጡ ይሰማቸዋል በእርግጥም ግን እነዛ ሌክዠሪ ፕሮዳክት የተጠቀሙ ሰዎች እኛ ስናያቸው በጣም የሆነ ክብር እንሰጣቸዋለን ስለዚህ ያንን ክብር ፈልገውት ብቻ ይገዛሉ ማለት ነው ስለዚህ እሱ ኢሞሽናል ሴሊንግ ፖይንት ነው ከተፎካካሪዎቻችሁ በኢሞሽን ተለይታችሁ በሌክዠሪ ተለይታችሁ በፊሊንግ ተለይታችሁ የምትሸጡበት አይነት ማለት ነው ይሄም በጣም አሪፍ የሆነ በተለይ ለልብስ ለመኪና ምናምን ዋናው ነገር ሴሊንግ ፖይንት ሊሆናችሁ የሚችለው ይሄ ነው በጣም ሌክዠሪ መኪና መሸጥ ከፈለጋችሁ ማለት ነው ስድስተኛውና የመጨረሻው ሴሊንግ ፖይንት እኔ በጣም የምወደው ነው ኢኖቬሽን ማለት አንድ ፕሮዳክት ገበያ ላይ ያለውን ፕሮዳክት ትወስዱና አሻሽላችሁ ማምጣት ማለት ነው ለመሸጥም በእርግጥ በጣም ቀላል የሆነው የሴሊንግ ፖይንት አይነት ይሄ ነው ብዬ አስባለሁ ምክንያቱም የተለያችሁ ናችሁ አዲስ መንገድ ነው የምትሄዱት አዲስ ፕሮዳክት ነው የምታመጡት ሰዎች ኦሬዲ የተቸገሩበትን ነገር ለመፍታት የተሰራ ፕሮዳክት አለ እሱም ፕሮዳክት አሁንም ከችግር ላይ ተነስታችሁ አሻሽላችሁ ስታመጡት በጣም የተሻለ ፕሮብለም ሶልቭ እያደረገ ነው ብዙ ሰዎችን አድሬስ እያደረገ ነው ሶ እነዛ ሰዎች ድሮ ይጠቀሙት ከነበረው ፕሮዳክት ተሻሽሎ ስለመጣ ያለምንም ጥርጥር ወደ እናንተ ይገለበጣሉ ማለት ነው ቢዝነስ ያልጀመሩ ብዙ ሰዎች አመለካከታቸው አንድ ድሮ የነበረን ፕሮዳክት ትተው ለምን የኔን ፕሮዳክት ይገዛሉ ብለው ያስባሉ የነሱ ፕሮዳክት አሪፍ ቢሆን ራሱ እንደዚህ ብለው ያስባሉ ነገር ግን ይሄ ሃይማኖት ወይ ደግሞ ትዳር አይደለም የማይቀየር ነገር አይደለም ያንን ችግር ስለፈታላቸው ብቻ ነው ያንን ፕሮዳክት የሚጠቀሙት ስለዚህ አንተ ፕሮዳክት ደግሞ ድሮ ከነበረው ችግር በላይ የሚፈታ ከሆነ ይሸጣል ምክንያቱም መገልበጣቸው የዛ ከስተመር የነበሩት ወደ እናንተ መምጣታቸው አይቀርም ስለዚህ አሁን አንድ ፕሮዳክት ወይ ደግሞ ሰርቪስ ይሳችሁ ስመጡ ከኮምፒቲተሮቻችሁ ተበራጭ ሆናችሁ እንድትወጡ የሚያስችላችሁን ስትራቴጂዎች 6ቱን ነግራችኋለሁ ከዛ በኋላ ግን መሸጥ መቻል አለባችሁ መጀመሪያ ግን ስለምትሸጡት ዕቃ ወይ ደግሞ ሰርቪስ ማወቅ አለባችሁ አንድ ዕቃ ወይ ደግሞ ሰርቪስ ከአራት ነገሮች የተወጣጣ ነው የመጀመሪያው ፊቸር ነው ሁለተኛው ቤኔፊት ነው ሶስተኛው ኢሞሽን ነው አራተኛው ደግሞ አይደንቲቲ ነው ማለት ነው እነዚህ አራት ነገሮች ናቸው መጨረሻ ላይ ለተጠቃሚዎች የሚሸጡት ማለት ነው መጀመሪያ አንድ ፕሮዳክት ሲሰራ ራሱ አንድን ችግር እንዲፈታ ተብሎ ፊቸር ይኖራል ከዛ በኋላ ይሃ ፊቸር ደግሞ ፈንክሽናል ሲሆን ቤኔፊት ይኖራል ይሃም ቤኔፊት ሶልቭ በሚደረግላችሁ ጊዜ ደግሞ ኢሞሽናችሁ ደስ ይላል የሆነ ኢሞሽናል ሳቲስፋክሽን ታገኛላችሁ ከዛ በኋላ ደግሞ ይሃንን ፕሮብለም ሶልቭ መደረጉና ይሃ ፕሮብለም ሶልቭ ከተደረገ በኋላ የሚሰጣችሁ ኢሞሽን ደግሞ ከዛ ፕሮዳክት አይደንቲቲ ጋር ይያያዛል ማለት ነው ስለዚህ
ይሃ ሁለቱ ነገሮች ፕሮብለሙ ሶልቭ መደረጉና ሶልቭ ሲደረግ የነበራችሁ ሳቲስፋክሽን አይደንቲቲ ሆናል ማለት ነው። ስለዚህ እነዚህ አራት ስትራክቸሮችን መርሳት የለባችሁ። ከነዚህ አራት ስትራክቸሮች ላይ ሶሻል ሚዲያ የሚገባው ሶስተኛው ስትራክቸር ላይ ኢሞሽን ላይ ነው ማለት ነው። ስለዚህ አንድ ፕሮዳክት ከመጣ በኋላ ፊቸር ካለው በኋላ ይሃ ፊቸር ደግሞ የሆነ ፕሮብለም ሶልቭ ካረገ በኋላ ይሃ ኢሞሽን ይኖራል። ስለዚህ ያንን ኢሞሽን ነው ሶሻል ሚዲያ ላይ አውጥታችሁ የምትሸጡት ማለት ነው። ያንን ኢሞሽን በምትሸጡበት ጊዜ ሶሻል ሚዲያ ላይ በምትሸጡበት ጊዜ ማለቴ ኢሞሽኑን በሶሻል ሚዲያ ተጠቅማችሁ ለተጠቃሚው በምታደርሱበት ጊዜ ተጠቃሚው ደግሞ ያንን ኢሞሽን ክሬቭ ያደርጋል። ያንን ኢሞሽን ኤክስፒሪየንስ ማድረግ ይፈልጋል። ስለዚህ ያንን ኢሞሽን ኤክስፒሪየንስ ለማድረግ ብሎ የእናንተን ሰርቪስ ይገዛችኋል ማለት ነው። ያንን ኢሞሽን ኤክስፒሪየንስ ለማድረግ ብሎ ደግሞ ያንን ሰርቪስ ወይ ደግሞ ፕሮዳክት ከገዛ በኋላ የሚያገኘው ሁለት ነገር ነው። አንደኛው ቤኔፊት አለ። በፊቸሩ ሶልቭ የሚደረገው ነገር ሶልቭ ሲደረግ ቤኔፊት ይሰጣል፣ ጥቅም ይሰጣል። ሁለተኛው ደግሞ አሁን የፈለገው ኢሞሽን አለ። ስለዚህ ሁለቱን ነገሮች አንድ ላይ አድርጎ ሲገዛቸው የገዛው የፕሮዳክቱን አይደንቲቲ ነው። ስለዚህ አይደንቲቲውን ፈልጎ ገዛችሁ ማለት ነው። ኢሞሽኑን አቀረባችሁለት፣ አይደንቲቲውን ገዛው ማለት ነው። ይሄ ስትራክቸሩን እንድትረዱት ብዬ ነው። ስለዚህ ግዴታ ከፊቸር በኋላ ቤኔፊት ላይ ወይ ኢሞሽን ላይ ሴሊንግ ፖይንቱን አታክ ታደርጉታላችሁ። ከዛ በኋላ ደግሞ ኢሞሽኑን ወይ ደግሞ ሴሊንግ ፖይንቱንም ሊሆን ይችላል ሶሻል ሚዲያ ላይ ፓኬጅ አድርጋችሁ ታቀርቡላችኋላችሁ። ፕሮዳክቱን ሳይሆን ዋጋውን ሳይሆን ሴሊንግ ፖይንቱን ነው የምታቀርቡላቸው። ሴሊንግ ፖይንቱ እኮ ዋጋ መቀነስ ሊሆን ይችላል። ስለዚህ እሱንም ሶሻል ሚዲያ ላይ ታቀርቡታላችሁ። ሰው የሚያገኘውን ሳቲስፋክሽን ሊሆን ይችላል። እሱን ሶሻል ሚዲያ ላይ ታቀርቡትና መጨረሻ ላይ አይደንቲቲው ይሆናል፣ የፕሮዳክቱ ማንነት ይሆናል። ይሃ ፊሊንግ ማለት ይሃ ፊሊንግ ይሃ ሰርቪስ የሚሰጠው ሶልቭ የሚያደርገው ፕሮብለም የፕሮዳክቱ አይደንቲቲ ይሆናል። ይሃንን አይደንቲቲ ደግሞ እናንተ ማስታወቂያ ባሰሩበት ሁላ መሸጡን የሚቀጥል ፕሮዳክት ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ ሶሻል ሚዲያ ላይ ሽያጭ ማምጣት ትችላላችሁ ማለት ነው። እኔን ለማታውቁኝ ቅዱስ ጎሳዬ ይባላለው፣ የቴክ ኮንተንት ክሬተር ነኝ። በተጨማሪም ደግሞ እዚህ ዩቲዩብ ላይ ስለ ኮንተንት ክሬሽን እያስተማርኩ ከ7000 በላይ ፋሚሊ ገምቻለሁ ማለት ነው። ባለፉት 2 ዓመታት ውስጥ ከ1200 በላይ የቲክቶክ ቪዲዮዎችን ሰርቼ ከ600,000 በላይ ፎሎወር መሰብሰብ ችያለሁ። በተጨማሪም ደግሞ ለደንበኞቼ ከፍተኛ ሽያጭ ማምጣት ችያለሁ። ብዙ ስቃይ ከብዙ ችግር ብዙ ቪዲዮ ፖስት ካረኩ በኋላ ብዙ ቪዲዮ ፖስት አድርጌም ደግሞ ሽያጭ ማምጣት ሳይችል ሲቀር ከተማርኩበት ነገር ነው እዚህ ቪዲዮ ላይ አምጥቼ ያቀረብኩላችሁ ማለት ነው። ስለዚህ ትማሩበታላችሁ ብዬ አስባለሁ። ይሄ ቪዲዮ ደግሞ ፉሊ በራሴ ኢፈርት ነው የተሰራው። ምንም አይነት ቤኔፊት እያገኘሁበት አይደለም። ግን ይሄን ቪዲዮ ምሰራላችሁ ለእናንተ ጥቅም ይሰጣችኋል ብዬ ነው። ስለዚህ ይሄ ቪዲዮ ለብዙ ሰዎች ጋር እንዲደርስ ሼር ላይክ በማድረግ ተባበሩ ማለት ነው። የዚህ የኮንተንት ክሬሽን ፋሚሊ መሆን ከፈለጋችሁ ደግሞ ሰብስክራይብ ማድረግ እንዳረሱ። ሳምንት አርብ ደርሶ እስከምንገናኝ ድረስ ሰላም ቆዩኝ።